ኧረ በስመ አብ ምን አይነት ጌም ነው እንዴ? ምን አይነት ጌም አንተ እንዴት ነው ደስ የሚለው? በስመ አብ እንዴ ምረው ከ5-2 4-5 ያልቃል። አተ ባየር ሙኒኮች ማለት ነው በጣም ሜንታሊቲያቸው መጠናት አለበት። ባየር ሙኒክ ሜንታሊቲው በጣም የሳተ ነው እንዴ። እንደዚህ አይቻልም እኮ ከነጭራሹ 5-2 ነው ጨዋታው አለቀ ብያለሁ። በቃ ፒኤስጂ ጨርሶታል እያልኩኝ ነበር። ሉዊስ ዲያዝ ምን አይነት ጎል ነው ያገባው? ምን አይነት ጎል እንደዚህ ጠቅም ማለት ለምን መረጥክ እንደዚህ ነው ጎል? ምን አይነት ጨዋታ ነው የሚጫወቱት? እናቴ ደሙት ማለት ፒኤስጂዎች ግን የሚያሳዝነው ነገር አሁን ኑኖ ሜንዴዝም ሀኪሚም ጡንቻቸው ተሸማቆ ነው የወጡት ማለት ነው። ቀጣይ ላይ ይግባ አይታወቅም። ባየር ሙኒክ ሊያልፍ ይችላል። ባየር ሙኒክ በጣም የማለፍ ትልቅ እድል አለው። ወይኔ ምን አይነት ጌም ነው ግን በስማ ኦሊሴ በዚህ ልክ ኦሊሴ ባልግበታል። ሰከንድ አፍ ደግሞ ሉዊስ ዲያዝ በዚህ በኩል እንዴ የትኛውን ያዙ? ሃሪኬን፣ ሉዊስ ዲያዝ፣ ኦሊሴ ሶስቱም አገቡ እንዴ። ምንድነው ኤምኤስኤን ምርሩ እያየን ያለ ነው አተ ማን በጣም ማለት ነው። ክቫራትስኬሊያን ሳታደንቁ እንዳታልፉ። ክቫራትስኬሊያ ምን አይነት ተጫዋች እንዴ! ዝም ብሎ ይኸውልህ ይመጣል ምናምን ፊኒሺንጉ የትም የሌለ ነው። ኒር ፖስት ምን አይነት ጎል ነው ያገባው? ምን አይነት ጎል! ሁለተኛው ጎል ዴምቤሌ ይዘልለታል። አረ በስማ ምን አይነት እኔ ስለ ስንቱ እንደማወራ አላውቅም። ስለ ስንቱ እንደማወራ 5 ቪዲዮ ነው የምሰራው። ሻምፒዮንስ ሊግ እንደዚህ ነው እንዴ? እንኳንም ቀረበውና ቆሰን ይዞ ይሄድ እንዴ እንደውም ነገም ራሳቸው ይጮቱ፣ ከዛ ፍጻሜም ራሳቸው ይጮቱ። ማን ከነዚህ ጋር እንትን ይላል እንዴ? ወያለ ሁለቱም ካልወደቁ ተስፋ የለም። ዋናው ጤና ነው እንዴ? ቀልድ ነው እንዴ? እኔ በድና ጊዜ በልቻለሁ ይብላኝ ላንተ። በድና ጊዜ በደጉ ዘመን በልቻለሁ ይብላኝ ላንተ። በመጀመሪያ ይሄ እግር ኳስ ያመለጣችሁ ሰዎች ምንም ልላችሁ አልችልም። አባቴ ምንም ልላችሁ አልችልም። እኔ ወጣልኛው ነገ ላለማየው ጎል ዛሬ ተከሻል። 5-4 የሚበልጠው ቡድን ፒኤስጂ ነበረ። እመኑኝ፣ በኳሱን በደንብ ካያችሁ የሚበልጠው ቡድን ፒኤስጂ ነበረ። ግን ፒኤስጂ ደከማቸው ነው የምልህ። ማን 0-0 ገቡ። 5 ጎል ካገቡ በኋላ ማን ከዛ ላ ባየር ሙኒክ ዴኔኮ በጀርመን ውስጥ 90 ደቂቃ ኤቭሪ ሳምንት እንደዚህ ነው የምጫወተው። ያራድዬ ልጅ ምን ነው ሚድዊክ ላይ እንደ ቸልሲ እና እንደ ሊቨርፑል አላሳረፋችሁም እንዴ ብለው ሁለት እንደውም ተሟሙተው ነው ፒኤስጂዎች 5ቱን ያስጠበቁት ማለት አቻ እንዳይደረግ ተሟሙተው ተጫዋቾች እንዳለ ቀይረው ማለት ኦሊሴ ኑኖ ሜንዴዝን ኩክ ነው ያደረገው። ኩክ ተቀይሮ እስኪወጣ ድረስ ነው ኩክ ያደረገው ማለት ያን ያህል። ሉዊስ ዲያዝ እንዴ ኦሊሴ እና ሉዊስ ዲያዝ እናንተ ስላላችሁ እና ኬንም አይካድም። ለዲያዝ ራሱ ምን አይነት ኳስ ደቅ እናደረገለት። እኔ ኬን በጣም ማደንቆ ተጫዋች ማለት ኬን፣ ሉዊስ ዲያዝ እና ኦሊሴ፣ በተለይ ኦሊሴ ራንክ ላርግልህ። ኦሊሴ፣ ዲያዝ፣ ኬን እነዚህ ሰዎች ናቸው ለባየርን በአንድ ጎል ልዩነት እንዲያደርጉ ያደረጉት ማለት በአንድ ጎል ልዩነት እንዲሆን ያደረጉት እነዚህ ናቸው እንጂ 5-2 ፒኤስጂ ባይደክማቸው 5-2 ያልቅ ነበር። 0-0 ገቡ ተሯርጦ ማለት ነው እንዴ። አሁን ነገ ሐራም ፉትቦል ስለማይ ዛሬ አርክታችሁኛል። አሊያንዝ አሪናም ይደገማል የጨዋታ ፒኤስጂ የበለጠ የተረጋጋ ጌም ያደርገዋል እንጂ ካላደረገው ባየር ነው የሚያልፈው። እመነኝ ነው የምልህ። ፒኤስጂ እንደዚህ ይደክማቸዋል አባቴ። 0-0 ገቡ እኮ ማለት አርሰናል እንደዚህ አይደክመውም እኮ አባቴ። ኧረ ጀለስ አሁንም ቢሆን ባየርን እንዲያልፍ ቋጥር። እመነኝ ነው የምልህ። እመነኝ ገባር ለፒኤስጂ ረጋ ያለ ጨዋታ ማድረግ ይችላል፣ አቅሙ አለው። ባየርን ግን የለውም። እንደዚህ ነው በቃ። እንደዚህ ተጫውቶ ወይ ያሸንፋል ወይ ይሸነፋል። ከኛ ጋር ደግሞ አትሌቲኮን እንለፍ ብቻ በቃ አትሌቲኮን እንለፍ በዱዋኑስ። ወይኔ ለራሴ አዲ ሀገሬ ሰው ጀማው እኛ ውጤት ማስጠበቅ የሚባል ነገር እኮ ጭንቅላታችንን ቀንጭሯል። የምሬን ነው የምላችሁ። አርቴታ ጭንቅላታችንን አቀንጭሮታል። እንዴ ምንድን ነው እንደዚህ ይቻላል ለካ ኳስ ላይ እንዴ? አርቴታ አሁን ይሄንን ኳስ ላይ ምንድን ነው የሚለው? አይ ነው የሚለው። በእውነት ይሸመጥጠናል። እንደዚህ ይቻላል እንዴ? እናንተ ራሱ ብሎ ነው እኛ ላይ መጥቶ የሚያፈጥ እንዴ? ምን አይነት ኳስ ነው እያየን ያለ ነው? ወይኔ ለራሴ እኔ ፈራው ጀማ። እኔ ኳሱ እኮ ገና ነው አላለቅም። እኔ ኳሱን እያየሁት ነው። ወይኔ ለራሴ አልኩ ጀማው። ወይኔ ሙኒክ ሲያስፈራ፣ ወይኔ ፒኤስጂ ሲያስፈራ ጀማው። ወይኔ ለራሴ ብያለሁ። የኔ ቪዲዮ ርዕስ በቃ
ምን አይነት ጥራት ያለው ኳስ ነው! ወይኔ ወይኔ ወይኔ! አርቴታና ማለት ነው ይላችሁ ለዲየጎ ሲሞኔ የዛሬውን ይህንን ጨዋታ ብናሳያቸው ኤአይ ነው የሚሉት። የምሬ ነው ብላችሁ ኤአይ ነው የሚሉት። ምን አይነት ጨዋታ ነው? እኔ እኮ ነግሬያችኋለሁ እኮ ከጨዋታ በፊት ቪዲዮ ሰራላችሁ። እግር ኳስ ዛሬ ወክ ስታደርግ ነው የምናያት። ጎል ፌስት ብያለሁ እኮ በፈርስት ሃፍ 5 ጎል ፒኤስጂ። ኧረ እነዚህማ ሁለቱም ተጫዋቾች የሙኒክም የፒኤስጂም ተሞልተው ነው ጋይስ፣ እንደ ፕሌይስቴሽን ተሞልተው ነው እንጂ ሩጫቸው እንዴ ምንድን ነው ነገሩ? እኛ እኮ ግራ ተጋባን። ኤንሪኬ ምን አይነት ቡድን ነው እያሳየን ያለኸው? በፈጣሪ ስም የሚገርም ፈርስት ሃፍ። በቃ እንደ ሀሳብ ሁለቱም ከአርሰናል ጋር የሚገናኙበት እድል ቢመቻች። ኧረ እንዴት ምላችሁ በቃ በእውነት ቻምፒዮንስ ሊግ እንዲናፍቀኝ በቃ ሚስ ቻምፒዮንስ ሊግ ያልኩበትን ምሽት ነው ያሳለፍኩት ዛሬ። በጣም የሚገርም ጨዋታ 90 ደቂቃ 9 ጎል ክቫራትስኬሊያ፣ ዴምቤሌ፣ ሉዊስ ዲያዝ። አክቹዋሊ ዴምቤሌ የእነሱን ያህል ፐርፎርም አላረገም፣ ግን ያው ጎሎችን ስላስቆጠረ በተለይ በኦፕን ፕሌይ ያስቆጠረው ጎል በጣም ያበደ ነው። የሚገርም ምሽት። በዚህ ምሽት በእርግጥ ኳሱን እያዩ የገጠመኛል ዊርድ የሆነ ነገር አለ፣ ግን ጦሳችሁን ኤኒሃው ግን በቃ በጣም ቆንጆ በጣም ቆንጆ ጨዋታ አለ አይደል? ቆንጆ ጨዋታ እንደዚህ በጥፍሬ ቆሜ እንደማይ ማለት ነው እንጂ ቀረኝ እንደ ማይክል ጃክሰን በጥፍሬ ቆሜ ያየው ጨዋታ ነው። በቃ ይመቻችሁ። ለማንኛውም አስቡበት፣ እዛ ሰፈር ሰው እንዲህ ነው እየተጫወተ ያለው። ይመቻችሁ። እየጣፈጠች አለቀች ማለት እንደዚህ አይነት ጨዋታ ነው ያራዳ ልጆች። ከዛ ውጪ ምን ልትለው ትችላለህ ነው የምልህ። 5-4 ምንም ጥያቄ የለውም። 9 ጎል ተቆጥሯል ገና በዚህ ጨዋታ። አቤት ጣሊያንስ አሬና ላይ ደግሞ ይህን ጨዋታ እዚህ ላይ ፒኤስጂ አራዳ ልጆች 5-4 በሆነ ውጤት አሸንፏል። ምን አለፋችሁ ነው ለረጅም ጊዜ በዘንድሮ ውድድር ዓመት አብሶ እግር ኳስ ለማየት በጣም ተቸግረን ነበር። አራዳ ልጆች ሰርቪስ አርጓላው ጭንቅላታችን በቃ ቦታው ላይ ነው። በቃ ገባህ አይደለ? ኪሎ ሜትሩን ጨርሶ ነበር፣ ታድሷል። በሚገርም ሁኔታ ወደ ቦታው ገብቷል። በቃ አረ ፈጣሪ አክብርልን። ሌላ ምን እንላለን? መላው የእግር ኳስ ወዳጅ በጠቅላላ ይህን ጨዋታ ሊያመሰግን ይገባል። አቡሻ ሌላ ነገር የለውም። እንዴት አባቱ ነው የሚያምረው! ምንም የሚቀረው የለም ነው የምልህ። በቃ ቅድም እንዳልኩ ነው እግር ኳስ ሱፍ ለብሳ ሜዳ ውስጥ ገብታ ዛሬ ለህዝቡ እኔ እንዲህ ነኝ ብላ አፋውጥታ ተናግራለች። ኳስ ሲያወራ ተመልክተናል። ያራዳ ልጆች ማለት ነው። እነ ላሚን ያማል በኖርንበት ሜዳ ውስጥ እንደው ብንጫወት ያሉበትን ጨዋታን የተመለከትነው። እንዴት አባቱ የዚህ ጌም መጥፎ ጎኑ ማለቁ ብቻ ነው፣ ሌላ ነገር የለውም። ምን አለ እስከ የሆነ 50 ዓመት ቢጮቱ እንዲሁ ባይቆሙ፣ በቃ ሮቦቱ ኤአይ ቢሆኑ ምን አለ አንተ። ኧረ በለው ተለባለቡት፣ ተዘጣጠዙት ነው ምን በቃ። በመጀመሪያም ይሄ እግር ኳስ ላመለጣቸው ለእግር ኳስ አፍቃሪያን አንዴ ህሊና ጸሎት እናደርጋለን። አረ ምን አይነት ጨዋታ ነው በእናታችሁ የተመለከትነው! 9 ጎል የተቆጠረበት ጨዋታ። ፒኤስጂ ባየርን ሙኒክን 5-4 በሆነ ውጤት አሸነፍ ችሏል። እጅግ በጣም ለደጋፊ ማራኪ ውብ እግር ኳስ ነው ዛሬ የተመለከትነው። በእውነት ነው የምላችሁ የድሮ እግር ኳስ ነው ያስታውሰኝ። እንዲህ ጎል የበዛበት ጨዋታ ምን አይነት እግር ኳስ ነው የተመለከትነው። እሺ ስለማን ላውራ? ስለ ዴምቤሌ ላውራ? ስለ ክቫራትስኬሊያ ላውራ? እሺ ስለኛ ስለ ቀድሞ ተጫዋች ስለ ዲያዝ ላውራ? ስለ ማይክል ኦሊሴ ላውራ? ኧረ በስመ አብ አውርቼ አልችልም። ምክንያቱም የአጥቂ ጥራት ያለበት ስብስብ ነው የተመለከትነው። ሁለቱ ቲሞች እንደ አጥቂ እንዳለ እዚህ ያለው። ኧረ በስመ አብ እጅግ በጣም የሚገርም እግር ኳስ የተመለከትነው ማለት ነው። ለሁለቱም ክለቦች በእውነት ነው የምላችሁ ምንም ሙኒክ ቢሸነፍም አሳዛኝ ተሸናፊ ነው የሚባለው። ያው ቀጣይ እንግዲህ በሜዳው በጣም ከባዱ ሙኒክ እንመለከታለን ብዬ አስባለሁ ማለት ነው። ፒኤስጂዎችም እጅግ በጣም የሚገርም ነበር። ያ ሁሉ ጎል ግን አስቆጥሮ መከላከል ላይ ትንሽ በጣም ድክመት ይታየባቸዋል። ባይዜ በጨዋታው ማለት ነው በሁለቱም በኩል ክፍት የሆነ ጨዋታ ነበር ማለት ነው። ሁለቱም አጥቅተው ለመጫወት የሆኑ ክለቦች ናቸው። ለማንኛውም ግን እጅግ በጣም የሚገርም እግር ኳስ ነው ለሁለቱ። ለማንኛውም ፒኤስጂ 5-4 በሆነ ውጤት ማለት ነው ባየርን ሙኒክን አሸንፏል። ይመቻችሁ። ይሄ እግር ኳስ አዝናኝ እግር ኳስ ነው የተመለከተው። ምን አይነት ጨዋታ ነው ያየነው! ምን አይነት ጨዋታ ነው ያየነው! በዚህ ጨዋታ ልቤ ረካ። በቃ የእግር ኳስ ጥሜ
ቆረጠልኝ። ዘንድሮ በሊቨርፑል ያጣሁት የፒኤስጂ ማጥቃት፣ የባየርን ሙኒክ አልሸነፍ ባይነት፣ የካቫርስኬሊያ አነፍናፊነት፣ የጎል አነፍናፊነት የመጣው ሁሉ ነው የሚገባው። ጽድት ያለ ጨዋታ ባየርን ሙኒኮችን አደነኳቸው። ተሸንፏል 5-4። ነገር ግን በሜዳቸው እንደሚቀለብሱ ታውቃለህ። በሜዳቸው አሸንፈው እንደሚወጣ ታውቃለህ። ይሄ ዋንጫ ከባየርን ሙኒክ አያልፍም ብያቸዋለሁ። ነገር ግን ጨዋታው በቃ እንደዚህ አይነት እኮ ለእንደዚህ አይነት ጨዋታዎች እኮ ነው የምንኖረው የምናየው አይደል? እግር ኳስን ከሳምንት ቁጭ እንደዚህ አይነት ጨዋታዎችን ለማየት ነው አተነው ነበር። ዛሬ ግን የባየር ሙኒክ እና የፒኤስጂ ጨዋታ ጋዴም የምር በቃ ጽድት ያለ ጨዋታ አረካኝ ነው የምላችሁ። ይችላሉ ባየር ሙኒክ። እኔ ማለት ነው ይውላችሁ እግር ኳስ ማየት ከጀመርኩ ጀምሮ ማለት ነው በህይወቴ እንደዛሬው ጨዋታ እንደዚህ ጦርነት የሆነ ጨዋታ ይቻላል። እንግዲህ አስቡት፣ ግማሽ ፍጻሜ ነው፣ ሻምፒየንስ ሊግ ነው። እንግዲህ አስቡ፣ ለፍጻሜ ለማለፍ ነው። ገና ሰከንድ ጨዋታ አላቸው። በመጀመሪያው ጨዋታ 9 ጎል እስቲ ስታዩ አይደለም አይታችሁት ጌሙን አይደለም ለመስማት ራሱ 9 ጎል ገብቷል በአንድ ጨዋታ ሲባል በጣም ነው የሚገርመው። ከምር ጦርነት የሆነ ጨዋታ ተፈሳፈሱት እኮ በስመ አብ ወልድ 9 ጎል በቃ ገለልተኛ ሆኖ ለሚያይ ሰው ማለት ነው። ከምር በቃ ጸዴ ጨዋታ ማለት ነው። ተፈሳፈሱት። ከፍጻሜ በፊት የነበረ ፍጻሜ በሉት በቃ በስመ አብ ወልድ። እውነት ይሄን ጨዋታ ያላያችሁ ካላችሁ እግር ኳስ አፍቃሪያን በጣም ሊቆጫችሁ የሚገባ ጨዋታ ከምሬን ነው የምላችሁ። ከተኛችሁ በጣም ይቆጫችኋል። ለፍጻሜ ማን ያልፋ ብላችሁ ብትጠይቁኝ እኔ አላውቅም። እኔ የምሬን ነው የምላችሁ። እኔ እንጃ አርሰናል ስላለበት እንዲላችሁ አልፈልግም። ግን እስኪ የእናንተ ኮሜንት ሴክሽን ላይ አስቀምጡኝ። ለፍጻሜ ማን የሚያልፍ ይመስላችኋል? ከባየር ሙኒክ እና ከፒኤስጂ ወይስ ሙኒክ በሜዳው አሊያንዝ አሬና ላይ ጨዋታውን ይገለብጧል ብላችሁ ታስባላችሁ? ወይስ ፒኤስጂ ሙኒክ ሜዳ ድረስ ሄዶ ያሸንፋል ብላችሁ ታስባላችሁ? ኮሜንት ሴክሽን ላይ እናንተን ሀሳብ አስቀምጡልኝ። ለፒኤስጂ እና ለባየር ሙኒክ ሁላችንም ቆመና ማጨብጨማችን ከሆነ በኮፒ ሊንክ ማለት ነው። በኮፒ ሊንክ ሪፖስት በስማ በቃ መመስገን ያለባቸው ለዚህ ጨዋታ። አመቱን ሙሉ ኳስ አይተህ ዛሬ ካላየ ተበድላል። በቃ ፖሴሽናል ፉትቦል ማለት ይሄ ነው። ምን አይነት የሚያምር እግር ኳስ ነው! ምን አይነት የሚያምሩ ተጫዋቾች! ሙኒክ ፐርፌክት፣ በቃ ፔዥን ፐርፌክት፣ ፓቭሎቪች፣ ኪሚች፣ ሙሲያላ፣ ሉዊስ ዲያዝ፣ ኦሊሴ፣ ሃሪኬን በጣም የሚገርም ቲም እግዚአብሔርን። ሌማርም በዛ በኩል ደግሞ እነ ጆዋ ኔቬዝ፣ ቪቲኒያ፣ ዚያን ኤምብሪ፣ ማነው ክሪቻ ካቫራትስኬሊያ፣ ዱዌ፣ ባርኮላ፣ ኦስማን ደምቤሌ፣ ማዩሉ ገብታ ራሱ የሳተችው ኳስ በጣም ፍሏቸው በጣም ያምራል። ፓሳቸው ፐርፌክት ነው። ፊኒሺንጋቸው ፐርፌክት ነው። በጣም በቃ በጣም የሚገርም ቲም ያየ ነው። አሊያንዝ ዛሬ ላይ የሚደረገው ጨዋታ ግን ቀላል አይሆንም። ሙኒክ በጣም ተዘጋጅቶ ነው የሚመጣው። ትንሽ መከላከሉ ላይ ኮምፓክት ቢሆን ሙኒክ በጣም ያስፈራል። አብሶ ደግሞ የኑኖ ሜንዴሽ መጎዳት ትንሽ ከባድ ይመስለኛል። የማነው አንዱ ፉልባካቸው ማነውም ብቻ የሱም መጎዳት ትንሽ ከባድ ይመስለኛል። ሌላው ግን በጣም ወይ ሳምንት ሊርቅብኝ ነው ወይኔ ገና አንድ ሳምንት ልጠብቅ ነው ጨዋታ በቤት ለዝባ በጣም ያበደ ነው። እስቲ ሐሳባችሁን ደግሞ እናንተ ኮሜንት ላይ ሐኪሚ ለማለት ነው። ቅድም የሐኪሚ ጉዳትም አስጊ ነው። ኮፒ ሊንክ ሪፖስት ሼር እያደረገ አሁን ነገ ጨዋታ የለም ቢኖርም አናይም አረ እንዴ ለአንድ ወር ባናይስ ካሁን በኋላ ባናይስ ማለት አርሲዬ አንቺ ይብራብሽ። አትሌቲኮ እዚህ ሰዓት ውስጥ ይግባ እንጂ አንቺ ምን በወጣሽ? እኛ ለአንቻስ እኛ እንደ የፕሪሚየር ሊግ ቲሞች እንደ አይነት ነገር እናውቃለን አናውቅም? ዛሬ ነው ያየነው እንደ አይነት ነገር እንዳለ። ኢማጂን አግሪጌቱን አስቡት። መቁጠሪያው ሊያቆም ነውና አርሲዬ እንደ ምክር እንምከርሽ፣ ይብራብሽ። እንደ አይነት ነገር አይቼው አላውቅም ምናምን ከምትይ ገብተሽ ይብሉት። አንቺ ምን በወጣሽ ይበሉሻ እንዴ? ዘለሽ የአንበሳ እንትን ውስጥ እንዳትገቢ። ይቅር የሚሆን ነገር አይደለም። ትኩረት ወደ ፕሪሚየር ሊጉ። ኧረ ላሽ ይሄ ጌም አይደለም ማለት